ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ እንደምን ዋላችሁ ማለት ፈልጋለሁ። ታህሳስ 21 የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይቀርባሉ ይደርሳሉ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያ በሱፐር ታክስ በሱፐር ቻት ደግፉ። እየደገፋችሁ ነው። በተለያየ መንገድ ድጋፍ እያደረጋችሁ ስለሆነ ደግሞ እጅግ የከበረ ምስጋናዬ ይድረሳችሁ። 3 አጫጭር መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው ርዕሳችን የተነፈሰው የግብፅ እብሪት ይላል። ምን ማለት ነው? ግብፅ ትናንት የቆመችበት ዛሬ ደግሞ ያለችበት በቀጣይ የምትሄድበት ምን ይመስላል የሚለውን እናያለን። የተነፈሰው የግብፅ እብሪት የሚል ነው። ሁለተኛው የቀድሞው የህወሓት ፓርቲ ምክትል ሊቀመንበር የትግራይ ጊዜያዊ አስተዳደር ፕሬዝደንት በኋላ ከመፈንቅለ መንግስት ማግስት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የምናውቀውን እውነት ግን ከፈረሱ አንደበት እንዲባል ምስክርነታቸውን ሰጥተዋል። ኦፍኮርስ ሙሉ ቃለ መጠይቅ ዛሬ 2 ሰዓት በናሽናል ብሮድካስቲንግ ኮርፖሬሽን ኤንቢሲ ኢትዮጵያ ቴሌቪዥን ይተላለፋል። አንደኛ ሪማይንድ እያረኳቸው ነው እንድታዩት። ዞሮ ዞሮ በዚሁ የእርሳቸውን ጉዳይ በዚሁ ጨርሰን ለመሄድ ተፈናቃዮች እንደ ገቢ ምንጭ እንደሚቆጠሩ፣ ተፈናቃዮች ከተመለሱ በአብዛኛው የህወሓት የቆመበት እንደ ቤዛ አድርጎ የቆመበት የተደገፈው ግድግዳ የቆመበት መሬት እንደሚከዳው የተደገፈበት የህዝብ ጥያቄ ኮንሲየንስ የሚለው ችግር እንደሚደርስበት አንስተዋል። የጋት ሚዲያ ምስክሮች ናቸው። ተፈናቃዮች መኖራቸው፣ ጦርነት መኖሩ ህወሓት በጦርነት ይፋፋል፣ በብልጽግናና እድገት ይኮሰምናል ብለናል። ተፈናቃዮች እንደ ገቢ ምንጭ ይቆጠራሉ። ረሃብ ካለ 100 ማክሲመም 100 ለማይሞላው ያ የስብሐት ነጋ ፊውዳሊዝምን ልንታገል ነው ያሉ። ነገር ግን ግጥም ያሉ አምባገነን ፊውዳሊስት ለሆነው የስብሐት ነጋ ዳይናስቲ ለዛ ቤተሰብ ከፍተኛ ትርፍ ነው እረስት በሚባል $100 ሚሊዮን እንኳን ቢያንስ በወቅቱ በ1977 $100 ሚሊዮን በረስት በኩል እንኳን የተገኘችዋን 50%ቷን $50 ሚሊዮን ለህወሓት 45 ሚሊዮን ለማሌሊት ማርክሲስት ሌኒኒስት ሊግ ኦፍ ትግራይ 5 ሚሊዮን ደግሞ ለተረጂዎች። ከዛች ምን ያልደረሰች ሌላ ጉዳይ ነው። ረሃብን፣ ድርቅን፣ ጥማትን፣ ኋላቀርነትን፣ ድንቁርናን እየተጠቀመ በድንቁርና በኋላ ቀርነት ላይ የሚያብብ ስለመሆኑ አቶ ጌታቸው ረዳ የራሳቸውንም ያዩትን የታዘቡትን ምስክርነት ገልጸዋል። ለምሳሌ በጦርነት ወቅት የእርዳታ ገንዘብን ለታጣቂዎች እንሰጥ ነበር አሉ። የዩኤስኤድ ዱቄት፣ የዩኤስኤድ ዘይት፣ የዩኤስኤድ መድኃኒቶች፣ ፓምፕሌቶች ከእያንዳንዱ ታጣቂ እጅ ይገኙ ነበር። የዩኤስኤድ መጋዘን በራሱ የዩኤስኤድ ውስጥ ባሉ ሰዎችም ትብብር የተዘረፈ መስሎ ተጭኖ ለታጣቂዎች የሄደበት ጉዳይ አለ። የፕሪቶሪያ ስምምነትን በደንብ ያነበቡት ሰዎችም ስለመኖሩ እጠራጠራለሁ ብለዋል። ያው የፕሪቶሪያ ስምምነት ሲመች በእጃቸው የሚገቡበት የሚጥሱት እንዲጣስ የሚሰሩለት ነገር ሲጠብቅ ደግሞ ለዓለም አቀፉ ማህበረሰብ ለአደራዳሪዎች የፕሪቶሪያ ስምምነት እየተጣሰ ነው ድረሱልን የሚሉት ነው ብለን ደጋግመን ተናግረን ነበረ። ከተራበ ዘርፎ መብላት፣ ህገወጥ የማዕድን ንግድ ላይ በዚህ ጉዳይ እንግዲህ የዛሬ ማታ ኢንተርቪዋቸው ላይ እንዲነግሩን እንፈልጋለን። ዲዲአሩ ለምን ተፈናቀለ? የመፈንቅለ መንግስቱ ተዋናዮች ምን ይመስሉ ነበር? ከዛም ባለፈ ትናንትና ዛሬ ብቻም ሳይሆን ወደፊት የትግራይ ፖለቲካ፣ የኢትዮጵያ ፖለቲካ፣ የቀይ ባህር ፖለቲካ፣ የአባይ የግብፅ ፖለቲካ የምስራቅ አፍሪካ ጉዳዮች አማካሪ ናቸውና በምስራቅ አፍሪካ ውስጥ ያለውን የፖለቲካል ዳይናሚዝም ልውውጥ፣ የኃይል አዳዲስ የኃይል አሰላለፍ ምን ይመስላል የሚለውን
እንደሚነግሩን ተስፋ አደርጋለሁ። ዛሬ ምሽት 2:30 ላይ አይኖች ሁሉ ወደ ኤንቢሲ ቲቪ ኤንቢሲ ኢትዮጵያ ይሆናሉ። ተከታትለን ምልከታችንን ነገ የምናጋራ ይሆናል። ዞሮ ዞሮ የጌታቸው ረዳ ምስክርነት በጦርነቱ ወቅት አስቀድሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሁሉንም የህወሓት ሰዎች እንዳገኛቸው ጦርነቱ አያስፈልገንም፣ ከነ ልዩነታችን አብረን እንቀጥል፣ ወደ ጦርነቱ እስከገባን ሻዕቢያ ይህንን አድቫንቴጅ ይጠቀማል፣ ይህንን አድቫንቴጅ ሲጠቀም ደግሞ እኛ ልናስቆም አንችልም፣ ያም አልፎ እንኳን አድቫንቴጅ አግኝቶ ሻዕቢያ ወደ አስመራ ሚሳኤል ተኩሰው ለጦርነቱ እንደጋበዙት የሚያሳዩ ነገሮች አሉ። ዝርዝሩን እንግዲህ አብረን የምናይ ይሆናል። ይህንን የጌታቸው ረዳ ምስክርነትን በዚህ እንቋጨዋለን። የቀይ ባህር ቀጠና ጦርነት የእነዚህን ሁለቱን መረጃዎች ይኖሩናል። ከዛ በፊት እንግዲህ በዛሬው ዕለት ታህሳስ 21 2018 የህዝብ ተወካዮች ምክር ቤት መደበኛ ስብሰባውን አድርጓል። በዚህ በመደበኛ ስብሰባው የተለያዩ ጉዳዮችን ነው ያየው። በዚህ አንደኛ የኢትዮጵያ የባህር በር ጥያቄን በተመለከተ የውጭ ጉዳይ ሚኒስትር ክቡር ዶክተር ጌዲዮን ጢሞቴዎስ አብራርተዋል። አንደኛ ጥያቄው የፓርቲ ጥያቄ አይደለም፣ የግለሰብ ጥያቄ አይደለም፣ ኢብን ብልጽግና የሚመራው መንግስት ጥያቄ አይደለም። ኢብን ይሄ ጥያቄ አሁን ባለው የኢትዮጵያ ህዝብ ፍላጎት ላይ ብቻ የሚገደብ አይደለም፣ የመጪው ትውልድም ጥያቄ ነው። በምስራቅ አፍሪካ በአፍሪካ ቀንድ ግጭት መገለጫው በሆነው ቅኝ ገዢዎች ባሰመሩት ለራሳቸው ፍላጎት በሚመች መልኩ ባሰመሩት የህዝቦችን ግን ፍላጎት ከግምት ውስጥ ያላስገባ እንዲሁ በዘፈቀደ የኑባሬውን የኑሮ ዘይቤውን ፍላጎቱን ተስፋውን ይህን ሁሉ ከግምት ውስጥ ሳያስገባ ቅኝ ገዢዎች ያሰመሩት መስመር እሱ መስመር ደግሞ ይጽና ተብሎ የተሄደበት ያው የየራሳቸው ኢንተረስት አላቸው። ከካይሮ ዲክላሬሽን 1964 ጀርባ እነማን አሉ ምንድነው ኢንቴንሽን የሚለውን ብታዩ ብዙ ገራሚ ነገር ነው ያለው ከጀርባው ብዙ ነገር። ካይሮ ዲክላሬሽንን አስጸድቆ ጀብሃን ሲያቋቁም ታገኙታላችሁ እዛው ጋር እና ዞሮ በዚህ ረገድ የቀይ ባህር ጥያቄ የዶክተር አብይ አህመድ ጥያቄ ነው፣ ግን የሱ ጥያቄ አድርገህ አትውሰደው። የቀይ ባህር ጥያቄ የብልጽግና ፓርቲ ጥያቄ ነው፣ ግን የብልጽግና ፓርቲ ጥያቄ ነው ብለህ አትግፋው። ዶክተር አብይ አህመድን ጋር ቅራኔ ሊኖር ይችላል፣ በቀይ ባህር ጋር ግን ተመሳሰል። ብልጽግና ፓርቲ ላደግፍ ትችላለህ፣ የቀይ ባህር ጥያቄ ግን ያገናኝህ የአንድ ሀገር ልጅነት የዛሬው የኢትዮጵያ ህዝብ ጥያቄ ሊሆን ይችላል ነውም ደግሞ። በዛሬው የኢትዮጵያ ህዝብ ጥያቄ ላይ ብቻ ግን አትንጠልጠል፣ የመጪው ዘመን ጥያቄ ነው። የኢትዮጵያ ብቻ ጥያቄ አይደለም። ኢትዮጵያን ያህል ከ130 ሚሊዮን ህዝብ በላይ ገፍተህ የዛሬ 25 ዓመት በ2050 250 ሚሊዮን የሚሆን ኢኮኖሚው የሚያድግ ይህንን ህዝብ ይዘህ ኢትዮጵያን ከቀይ ባህር አርቄ ጅቡቲ ላይ፣ ኤርትራ ላይ፣ ኬንያ ላይ፣ ሶማሊያ ላይ፣ ሶማሌላንድ ላይ ምናምን የተንጠለጠለ ብትል የሚሆን አይደለም። አንዳንድ ጊዜ የማን ቤት ተቃጥሎ የማን ቤት ይቀራል ሊሆን ይችላል። ነገ የሚመጣው ደግሞ ከባድ ነው። ጦርነት ማድረግ ካለብን ጦርነት አይመከርም፣ ግን ዛሬ ይሻላል። ቢያንስ በዳሜጅንግ አቅሙ የዛሬ 10 ዓመት ቢሆን ኑሮ ሊደርስ የሚችለው ዳሜጅንግ አነስ ያለ ነበር። ቢያንስ ያኔ ድሮኖች አልነበሩም፣ የውጊያ መሳሪያ ሶፊስቲኬሽንም ልክ እንደ ዛሬው አልነበረም። የዛሬ 10 ዓመት ግን የሚደረግ ጦርነት ዳሜጁ በጣም ሀይ ነው የሚሆነው። ስለዚህ ይሄ ጥያቄ የኢትዮጵያ ጥያቄ ፍትሃዊ የህልውና ጥያቄ መሆኑ ታምኖበታል። ዓለም አቀፉ ማህበረሰብ ጥያቄውን ተገንዝቧል፣ ተረድቷል። አሁን በምን አግባብ ይሁን ከጦርነት መልስ በድርድሩ ነው፣ በድርድርስ እንዴት ይሁን የሚለው ላይ ነው እንጂ እየተነጋገረ ያለው የውጭ ጉዳይ ሚኒስትር በሰራው ስራ የኢትዮጵያ ህዝብ፣ የኢትዮጵያ መንግስት፣ እያንዳንዱ ግለሰብ አምባሳደር ሆኖ መልካም ከመናገር ጀምሮ በተሰራው ስራ ውጤት እየተገኘ ነው። የባህር በር የአንድ ፓርቲና ወገን ወይም የግለሰብ ጥያቄ ሳይሆን የሀገርን ዘላቂ ጥቅም የሚያረጋግጥና የውስጥ ልዩነቶችን የሚሻገር የትውልድ ጥያቄ በመሆኑ ጥያቄው ምላሽ እስኪያገኝ ድረስ ሁሉም ዜጋ ያለ ልዩነት በአንድነት ሊቆም እንደሚገባ አሳስበዋል ይላል። ግን ከሀገርም ይሻገራል፣ ለቀጠናዊ ሰላም
ከቀጠናውም ይሻገራል። ከቀይ ባህር ቀጠና ከአፍሪካ ቀንድ ለዓለም አቀፉም ሰላም ማንም እየመጣ በሚራኮትበት ከሞኝ በራፍ ሞፈር ይቆረጣል እንዲሉ ለሞፈሩ ሀያላን እየተዋጉ ሞኝ ግን እጁን አጣጥፎ በሌሎች ፍላጎት ላይ እየተመሰረተ ወይ ለመለላክ ወይ ማን ያሸነፈ ሁሉ ይልከኛል ብሎ መዘጋጀት አያስፈልግም። እጣ ፈንታን በራሳችን መወሰን አለብን ማለት ነው። የኢትዮጵያን መዳከምና መኮስመን ለሚመኙና ለዚህም ሌት ተቀን ለሚሰሩ ለሚያሴሩ ለውስጥም ለውጭም ተላላኪዎች ለባዕዳን ፍላጎትም ባዕዳን የሚፈጥሩት ጥይት ብቻ አይደለም የሚተኩሰው፣ የስነ ልቦና ጦርነት ይከፍታል። የሃይማኖት ግጭት ሊያስነሳ ይፈልጋል። ትርክት ይዞ ይመጣል። ኢትዮጵያ ቀይ ባህር ጥያቄ የምትጠይቅ ከሆነ ቀጠና ወደ ጦርነት ይገባል ይልሃል። አምርሆን ሲረብሽ ነው። ኢትዮጵያ ቀይ ባህር ጥያቄ የምትጠይቅ ከሆነ ወይ ለሶማሊላንድ እውቅና መስጠት ከሆነ የአፍሪካ ህብረት ሊነሳ ነው ይልሃል። ጥሩን የአፍሪካ ህብረት ይጠቅመናል ብያቸዋለሁ። ነገር ግን የአፍሪካ ህብረት ለኢትዮጵያ የሚሰጠው ጥቅም ለጋና እንደሚሰጠው፣ ለዛምቢያ፣ ለሞዛምቢክ፣ ለሞሮኮ፣ ለግብፅ እንደሚሰጠው ጥቅም ነው። የአፍሪካ ህብረት እኛ ጋር ሲኖር እኛ ጋር እንዲሆን የቀደሙ አባቶች ፋውንዲንግ ፋዘርስ መስራቾች የወሰኑት ለዛ እንዲመች ደግሞ እየተሰራ ነው ያለው። ከአዲስ አበባ የተሻለ ከተማ ለቀጣይ 20-30 ዓመት የአፍሪካ ህብረት አያገኝም። ኮምፒቴቲቭ አድቫንቴጅ አለ። ተሞክሯል ከዚህ በፊት ይፈጥራሉ ናሬሽን። አይ ቀይ ባህር ምንጠይቅ ከሆነ አፋር አካባቢ ግጭት ሊያስነሱ ነው። ቀይ ባህር ምንጠይቅ ከሆነ ሶማሊያ አካባቢ እንዲህ ሊያደርጉ ነው። ቀይ ባህር ምንጠይቅ ከሆነ እዚህ አካባቢ ቲፒኤልኤፍ ጦርነት ሊከፍት ነው። ቀይ ባህር ምንጠይቅ ከሆነ ቤኒሻንጉል ጉምዝ ላይ አማጽያንን እያደራጁ ነው። ወደ 300 አድርሰዋል። አሁን 400 ምናምን ሆኗል። እየመለመሉ ነው። ከዛ ባንቀስ 39 ጠይቀው ሊሄዱ ነው። እንዲያው ማለት የሆነ ጊዜ ብንሰጠው ዛሬ ጥሩ አይደለም የሚል ናሬሽን ይፈጥራል። ይህም ሁሉ ጠላት ምላጭ ስቦ ጥይት ከመተው እንደሚተኩሰው ሁሉ በያዝነው ስልክ፣ በቴሌቪዥኖቻችን፣ በጋዜጦች፣ በሁሉም ነገር የስነ ልቦና ጦርነት ይከፍታል። ለዚህ በስሜት ሳይሆን በስሌት ጠላቶቻችን በቀደዱልን ቦይ ሳንገባ እኛ የትርክት የበላይነት መውሰድ መቻል አለብን። የውስጥ ልዩነት፣ የግለሰብ ፍላጎት፣ የቡድን ፍላጎት ጥያቄዎች ይኖራሉ። አያልቁም ደግሞ ጥያቄዎች በነገራችን ላይ። ነገር ግን በጠላቶቻችን መስመር መሄድ የለብንም። በዚህ ረገድ ራሳቸውን የአማራ ህዝብ ነፃ አውጪ፣ ራሳቸውን የትግራይ ህዝብ ነፃ አውጪ፣ ራሳቸውን የአፋር ምናምን ብለው የሚንቀሳቀሱ በሁሉም ሀገራት ተለላኪዎች አሉ። ምናልባት የኛ ሀገር ተለላኪ ትንሽ ሰፋ ይላል። ትናንት በሰበር እንደነገርኳቸው አስተማማኝ መረጃ 100% ዘመነ ካሴ ተሰነ ገብቶ ነበር። ዛሬ አስመራ ነው ያለው። የአስመራ ኢሚግሬሽን ፓስፖርት እያሳደሰ ነው ያለው። እንግዲህ የለም ወደ ቋራ አካባቢ ነው ያለው ብሎ ፎቶ ይለቃል። እንደዛ እንደሚለቅ ነበር መረጃዎች የነበሩ። እስካሁን ይድረስ ለአስመራ ይድረስ ለኢትዮጵያ ከአስመራ ሰዎች የሚል መልእክትም አላከልንም። ደፍነት ይወጣል። እዚህ ያለው መሬት ላይ ያለው ደግሞ እንደነገርኳችሁ ጥላሁን አበጀ የሚመራው 64ኛ የሚሉት 64ኛ ክፍለ ጦር በላይ ዘለቀ የሚል ስም የሰጡት በላይ ነው አልተ ንጉስ ከሚመራው 34ኛ ክፍለ ጦር ጋር እርስ በርስ ተዋግተዋል። አሁን ጦርነቱ ወደ ከ30 በላይ ሰዎች ሞቷል። ጦርነቱ ወደ ማህበረሰብ እንዳይወርድ እንዳይስፋፋ በሚል ቦታ ለቆ አንደኛው ወደ ሌላ ቦታ ያሉበት ሁኔታ ነው ያለው። ከዛ ውስጥ ደግሞ አመራሩ ሳይቀር እየተወሰዱ ወደ ዋሸራ እየታሰሩ ነው ያሉት እና አንድ ዋሸራን ለነገሩ አታውቁትም። ዋሸራ ወደ ቆሎ መሻጫ የሚባል ሀገር አለ። በዚህ በሞጣ በኩል ያለ መስመር ነው እና እዛ እየወሰዱ እያሰሩ ነው። በግለሰብ እስር ቤት ብዙዎቹን እየሰበሰቡ ያስሯቸዋል። በጣም ነው የምታዝኑት። እና ምን ያደርጋል ጥላሁን አበጀም ለዘመነ ካሴ ታማኝ ለመምሰል ራስ አርበኛ ዘመነ ካሴ እያለ ፕሮፓጋንዳውን ይጽፋል። እነ በላይነህ ዋልተ ንጉስ ደግሞ ትእዛዝ የሚቀበሉ ከዝናቡ ስለሆነ እነ ዝናቡ ደግሞ ዘመነ ወይ ሞት እያሉ ነው። እርስ በርስ ግን የደሃልት እያለቀ ነው ያለው። ይህንን
ማንም አይነግራችሁም። ማንም የማይነግራችሁ ለምንም አይደለም፣ አትራፊ ስለሆነ ነው። በጦርነቱ ጦርነት በተደረገ ቁጥር ጥቅም ተካፋይ ነው። በተመሳሳይ ጎንደር ላይ ሸዋ ላይ መከላከያ ሰራዊት እየጠረገው ነው ያለው እጅ እንዲሰጥ። አሁን የተወሰኑት ወደ ታች ወደ ከሰም ወርደዋል። ወደ አባይ ወደ ጎጃም ድንበር እየሄዱ ያሉም አሉ። የሲቪል ልብስ እየለበሰ እየገባ ነው ያለው። ትናንት ዛሬም የቀጠለበት ቦታ አለ። ምናልባት ከዚሁ ከግጭት ጋር ተያይዞ ብዙ ዝርዝር መረጃ እየጠበቅኩ ነው። ራካታ፣ መቻሬ እና ዋጅራት በሚባሉ አካባቢዎች የህወሓት ታጣቂ ኃይል ራሱን ቲዲኤፍ ትግራይ ዲፌንስ ፎርስ ብሎ የሚጠራውና በሐራ መሬት የሚንቀሳቀሱ ራሳቸውን የትግራይ ሰላም ኃይል ትግራይ ፒስ ፎርስ ብለው የሚጠሩት ተካረው ነው ያሉት። መቀሌ ላይም ውጥረቱ እንደቀጠለ ነው። አስቀድሜ እንዳልኳችሁ የአርሚ 11 እና የአርሚ 11 ጀነራል ወርቃይኑና የአርሚ 13 ጀነራል ጸጋይ ማርክስ የሚባሉት ሽሬ ላይ የነበረውን ስብሰባ በ19 ረግጠው ከወጡ በኋላ እስቲል ከፍተኛ የሆነ ሽብር ነው ያለው። ዝሮ ለምንድን ነው ወደዚህ የመጣኸው? ይህን መረጃ ምላችሁ በተለላኪነት የራሳቸው ያልሆነ አጀንዳ በየቦታው እያንቀሳቀሱ ያሉ ሰዎች አሉ። እነዚህን እረፉ። አይሆንም፣ አይበጅም፣ አያዋጣም ማለት ያስፈልጋል። ጉዳቱ እርስ በርስ የሚደረግ ጦርነት የኢትዮጵያ ጉዳት ነው። የራሱን ወንድሞችን የአካባቢውን ሚሊሻ ገደልኩኝ ብሎ እንደ ጀብድ ማየት አስፈላጊ አይደለም። እራሱም ደግሞ ያው የሚሞተው ገንጅ ላይ የሚሞተው ወይ አዴት የሚሞተው ደለጎ፣ ቋራ፣ አርማጭሆ የትም ቦታ የሚሄደው አንደኛው አገሩን ለማዳን፣ ሌላው ደግሞ በተለላኪነት ለምን ተለላኪ አልክ ብሎ አሁን ገለልተኛ ለምን አትሆንም ጌች እነዚህ ለምን ተለላኪ ትላለህ ለሚለኝ ሰው እንዴ መሪያቸው ዘመነ ካሴ ላኩኝ፣ ጥይት ስጡኝ፣ እኔ ዋጋለሁ፣ አዝያችሁ ሄዳለሁኝ ብሎ ሻቢያ ጓዳ እየለመነ ለምንድን ነው እነዚህን ሰዎች እንደ ንጹህና ማለት እንደ ኮምፒቲንግ ፎርስ የማያቸው? ድብን ያሉ ተለላኪዎች ናቸው። አታለውታል፣ አወናብደውታል። በዚህ በማወናበድ በማታለል ሂደት ከፍተኛ የመንግስት ባለስልጣን የነበሩ ሰዎች ነበሩበት። ራሳ እዚህ ሸዋ ራሳ በጆልያ ብር እየጫኑ ነገዱ አንዳርጋቸው ሲሰጧቸው የነበሩ ዛሬ ከሰም ያሉትን በየቦታው ከፍተኛ የማደግ ተስፋ የነበረውን ደብረ ብርሃን ወደኋላ የመለሱት አሁን መሸሻል ቢኖረው ራሱ መንግስት መዋቅር ውስጥ ያሉ ሰዎች ናቸው። ነገዱ አንዳርጋቸው ናቸው። እነሱን ፓርቲው ጠንክሮ ወጥቶ በመገማገሚያ ቸክሊስት አሁንም ቢሆን ዛሬ አሁንም ፓርቲው ውስጥ ያሉ በመንግስት መዋቅር ውስጥ ያሉ እንጀራ የሚበሉ በሁለቱም ወገን አሉ። ለምሳሌ አንድ ነው እንዴት ብዬ እንደምነግራችሁ አላውቅም። ለምሳሌ አንድ መረጃ ስልስታችሁ። ለምሳሌ እዚህ ሸዋ ላይ 2 ጊዜ የጸጥታ እና አስተዳደር ጽህፈት ቤት ኃላፊ የሆኑ ሰዎች ተሹመው 2 ጊዜ በተከታታይ ሞቱ። እነዚህ ሰዎች ሲሞቱ ሌላው የመንግስት መዋቅርስ ምንድን ነው ማለት? መሞት አለበት እያልኳቸው አይደለም። መጥራት ያለባቸው ጉዳዮች አሉ። ፓርቲው ጠንክሮ፣ የመንግስት መዋቅር ጠንክሮ፣ ህዝብና መንግስት ደግሞ ተያይዞ ጫካ የገቡ ሰዎች እንደማያድሩት ማወቅ መቻል አለበት። ሊመለስ የሚችለው በጠመንጃ አፈሙዝ የሚመለስ የህዝብ ጥያቄ የለም። የበለጠ ማለት ትናንት ጥያቄ አልነበረው። ለምሳሌ ጤና ጣቢያ ይሰራልን አልነበር ማለት ትናንት ጥያቄው ቢያንስ ሆስፒታል ይሰራልን፣ የጤና ጣቢያው ደረጃ ይሻሻልልን፣ ባለሙያ ይምጣልን፣ ትምህርት ቤቶች ደረጃቸውን የጠበቁ ይሁን ነበር። አሁን ትምህርት ቤቶች በሙሉ እንደ ቄራ ሆነው ወንበሮቻቸው አንድዶ አሙቀዋቸዋል። ሙሉ ፋይል ጠፍቷል። ሰው ትምህርት ቤት ይገንባልን አጀንዳ ሊሆን ነው። ጤና ጣቢያ ይገንባልን አጀንዳ ሊሆን ነው። ክትባት ያለው ሰው ያ ሁሉ ዳሜጅ የደረሰው ማህበራዊ ምስቅልቅል የደረሰው የከፋ ዘግናኝ እንዲህ ይደረጋል ወይ? ሰዎች በግፍ ተሰቅለው
መቅበር እንኳን ቀርቶ አሞራ እንዲበላቸው የተደረገው ያንን አይቷል ህዝቡ። ያ የሚፈጥረው ትራውማ ያንን ያየ ማህበረሰብ ስለ ህይወት፣ ስለ ሃይማኖት፣ ስለ ቀጣይ ኑሮ ፍልስፍና የሚኖረው ግንዛቤ ምንድን ነው ሊሆን የሚችለው? እሱን ሁሉ ማየት ያስፈልጋል። አይጠቅሙም፣ ተለላኪዎች ናቸው። ህዝባችን ሊታገላቸው አምርሮ ይገባል። ነጋዴዎች አሉ። በዚህ ጉዳይ እንግዲህ ብዙ ያልንበት ስለሆነ አይ ቲንክ በዚህ ጉዳይ እዚህ ላይ ብናበቃ ነው የሚሻለው ማለት ነው። ሌላው እንግዲህ ግብፅ እንደምታውቁት ገና ህዳሴ ግድብ ሲጀመር አይገነባም ብለው ነው የጀመሩ። አይገነባም ከጥንት ጀምሮ የ1929ን የ1955ን 59ን የ1902 የተለያዩ ስምምነት ይጠቅሳሉ። በትርክት ውሃውን እንዳንጠቀም ስራ ሰርተዋል። በውስጥ ግጭት ውስጥ ከተውናል። ጣና በለስ ላይ፣ ፓዊ ላይ ሰፋፊ በሩሲያ መንግስት ትብብር፣ ጋምቤላ ላይ የነበረውን በኮሪያ መንግስት ትብብር ደርግ ጀማምሯቸው የነበሩ ሰፋፊ የእርሻ ፕሮጀክቶች እንዲቋረጡ እንዲቆሙ፣ አንዳንዱ በፕራይቬታይዜሽን ስም ወደ ግል እንዲተላለፍ፣ አንዳንዱ ደግሞ ተረስተው ዘመናዊ ማሽን ትራክተሮች እዛ ቁጭ ብሎ ነግሬያቸዋለሁ። አንድ አርቲክል አውሮፓዎች ያሳተሙት የጉምዝ ሴት እንጨት ይዛ ትቆፍራለች እንዲህ ብላ በእንጨት ከጎን ግን የኮሪያ ትራክተር ዘመናዊ የኮሪያ ትራክተር ዲኬ ያርጓል እና ዘ አርኪኦሎጂ ኦፍ ሞደርን ቴክኖሎጂ አሉት። ማለት እንግዲህ የጥንት ከሺህ ዘመን በፊት የነበረው የሾለ እንጨት ለእርሻ እየዋለ ያ ቴክኖሎጂ ግን ያ ትራክተር ግን በስብሶ በፓዊ ላይ ሰፋፊ የነበረው በሙሉ እንዲቆም የተደረገበት በኃይለ ሥላሴም ዘመን ተጀምሮ ብድር የተከለከልንበት ቢያንስ ጥናት ይጠና የተባለበት በኋላ እንግዲህ የህዳሴ ግድቡ ሲጀመርም እሱን ለማስቆም በአካባቢው ታጣቂ ተደራጅቶ ያልተደረገ ጥረት የለም። ያ ሆነ ለውጡ እስኪመጣ ድረስ ቆመ። በተለይ የአቶ መለስ ዜናዊን መሞት ተከትሎ የሜቴክ ሰዎች ከራሳቸው ከሀገራቸው ላይ መዝረፍ ነው ያሉት። ደን ለመመንጠር ተብሎ ገንዘብ ወጥቷል፣ ደኑ አልተመነጠረም። ሙሉ አሸንዳ ውሃ ማስተላለፊያ እንኳን ኤሌክትሮሜካኒካል ስራውን ወስዷል የተባለው ሜቴክ ያንን ውሃ የሚሄድበት ከግድቡ ወደ ተርባይኑ የሚሄድበት የትልልቅ ቱቦ መስሎ የምታዩት አሸንዳውን እንኳን መስራት አልቻለም። ከሞተበት ከቆመበት ተነስቶ ታላቁ የኢትዮጵያ ህዳሴ ግድብ የታላቅነታችን ማሳያ የነበርንበት የሺህ ዘመናት የዲፕሎማሲ ኩስመናችንን ከላያችን ላይ ገፎ ለውጤት ይበቃ ዘንድ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የወሰዱት ቆራጥ አመራር የኢትዮጵያ ህዝብ ዋጋ እየከፈለም በመተከል በወለጋ በተለያየ አካባቢ ሃይማኖት ግጭት፣ የብሔር ግጭት፣ መፈናቀል ያን ሁሉ ፈተና ተቋቁሞ ለድል አበቃ። ለድል ሲበቃ እንግዲህ እነዛ የነበረውን በመሬት መንቀጥቀጥ እንዲሆኗል እና አልሸራቂ በመሬት መንቀጥቀጥ ወድሟል። ምንም ውሃ ያመነጭም ያ ሁሉ ሲባል ከኖረ በኋላ በቀጣይ ደግሞ ከህዳሴ ግድብ መመረቅ በኋላ ግድቡም የለም ይላሉ። አንዳንዴ ታላቁ የህዳሴ ግድብ ብላችሁ አትጥሩት የሰይጣን ግድብም ነው ይላሉ ሲሉ ቆዩ። ከዛ ምን ሚል አመጡ? ግድቡን በጋራ እናስተዳድረው። መጀመሪያ ግብፅና የግብፅ ባለሙያዎች ከኢትዮጵያ ጋር ሆኖ ያስተዳድሩት አሉ። የሚሰማ ጠፋ። አይኖ የታችኛው ተፋሰስ ሱዳንና ግብፅ መሆናቸው ነው። እነሱና ኢትዮጵያ የአፍሪካ ህብረት ሌላ ዓለም አቀፍ ታዛቢ ሆኖ በጋራ ውሃ እንዴት ነው የሚሞላ፣ ውሃ እንዴት ነው የሚለቀቅ በጋራ እየወሰኑ ያስተዳድሩት። እሱም የሚመልስ ጠፋ። ዘንድ ኢትዮጵያ ወደ ቀይ ባህር ልትሄድ ነው ሲባል የኢትዮጵያ ህዝብ ጥያቄ ሲያመጣ ሱዳን ውስጥ ገብተዋል። በትርምስ ያጠራምሳሉ። ዓላማው ሱዳንን እንደ ቤስ ተጠቅመው ኢትዮጵያን መውጋት፣ ግድቡን ማስቀረት ነበር። አሁን ለምሳሌ ቱርክ ከዌስተርን ሊድ ምንድነው ይሄ ከምዕራቡ መራሽ የሰላም አማራጭ ወደ ቱርክ መራሽ ለመሆን ተኩስ አቁሙ ሲባል አልቡርሃን ተኩስ አቁማል ብሎ ነው የመጣው ለኤርዶጋን። ልክ አውሮፕላን ላይ ተሳፍሮ ፖርት ሱዳን ሲደርስ ግን ራፒድ ሳፖርት ፎርስ ሳይጠፋ ሳይተን ተኩስ አላቁምም አለ። የግብፅ ፍላጎት ነው። ሙስሊም ብራዘርሁድ ይሉታል እነሱ ሌሎች። ዝሮ እዛ ውስጥ እኛ እንገባ።
ሰው ምን አሉ? አሰብ ላይ ልንዝረው አሉ። ከኤርትራ ጋር ተስማሙ። ከጅቡቲ ጋር አብረን በጋራ እንሰራለን። በሶላር የሚሰራ ሶላር ፋርም ተጠቅመን 20 ሜጋዋት እንሰጣቸዋለን። 1.2 ሜጋዋት አስመርቀናል። ይሄም ትልቅ ትብብራችን ማሳያ ነው። በመንገድ መሰረተ ልማት እንሰራለን። ወደብ እናስፋፋለን። አጥፍቶ ጠፊዎችን የጦር መርከቦችን ሁሉ ነዳጅ ለመሙላት ዶክ ለማድረግ ለማሳረፍ ወዘተረፈ የሚያገለግል ኢሊት ፎርስ፣ አነስተኛ ቁጥር ያለው ኢሊት ፎርስ የባህር ኃይል አሰብ ላይም ጅቡቲ ላይም ለማሳረፍ የሚያስችል ስምምነት ፈጽመናል። ለዚህም የኢትዮጵያ ምላሽ ጸጥ ነው። ኢትዮጵያ ከሶማሌላንድ ጋር ኢንክሪመንታል ኢኮኖሚያዊ ተጠቃሚነት፣ በሂደት ደግሞ ወደ እውቅና መስጠት ራሷ ኢትዮጵያን ብቻም ሳትሆን ዓለም አቀፍ ስራዎችን ለመስራት የነበረውን ስምምነት ያው ሙሴ ቢሂ ኢንክሪመንታል ሳይሆን በቃ ሪቮሉሽናሪ በሆነ አክሰለሬትድ በሆነ ዛሬውኑ እውቅና ስጡኝ ወደሚል ነገር መጣ። ሌሎች ደግሞ ከዛም ባለፈ እስራኤል ላይ ያለውን ጫና እኛ እንዴት አድርገን ነበር የተቋቋምነው እስክትሉ ድረስ ይህንን ተረባረቡብን። ጅቡቲ በሳይለንት ሞድ የሰራውን አሁን በግላጭ በአደባባይ ሰራው። በነገራችን ላይ ለጋት ሚዲያ አፕሪሼት ማድረግ ሊኖርብናል። ትናንት ምንድን ነበር ያልኳቸው? ሐሰን ሼክ መሐመድ ጅቡቲ ሲሄድ አውዳሎች አሉ፣ አውዳልን ተጠቅሞ ከሰላማዊ ሰልፍ እስከ ግጭት ይገባል አልኳቸው። ሐሰን ሼክ መሐመድ ተነስቶ ወደ ሞቃዲሾ እየሄደ አውዳል ስቴት ላይ ከፍተኛ የሆነ ሰልፍ ነበር። ወደ ጦርነት እንገባለን። አሁን እንግዲህ አውዳል ስቴት ከሶማሊላንድ ተገንጥዬ ለፌዴራል መንግስት ተወካይ ነኝ ወደሚልበት ይመጣል። የት ይደርሳል? ሌላ ጉዳይ ነው፣ አብረን ነው የምናየው። የአስመራ ዲክላሬሽን መጣ። የጽንፈኛውን መደገፍ፣ ፋኖን መደገፍ፣ የትግራይ ኃይሎችን መደገፍ። ልክ ትናንት አቶ ጌታቸውም እንዳለው ፋኖ እንዲያረገ፣ ሸኔ እንዲያረገ፣ ግብፅ እንዲተቆጣች፣ ሳውዲ አረቢያ እንዲሆነ ወዘተረፈ ሲባል አሃ እኛ እንምጣ፣ እኛንን ጠንካራ ኃይል እኮ ይህኔ ነው ሰብረን መጣል የሚል 1960 ላይ የቆሙ ተቸካይ ደንቆሮች ስለሆኑ ያንን እንደ አማራጭ ኢትዮጵያን ለመረበሽ እየተጠቀሙበት ነው ያሉ። ዙሮ አሁን ግብፅ ከዚያ ሁሉ እብሪት ወጥቶ ግድብ ላስተዳደር ውሃን ሴኪሪቲ ጋራንት ፈርሙልኝ። በድርቅ ጊዜ ለምሳሌ የያዙት ውሃ ነው የሚሉ ባለሙያዎች ከአባይ ምንም ውሃ እንኳ ባይፈስ ዜሮ ቢሆን የግብፅ ግድብ የያዘ ውሃ ለ10 ዓመት ግብፅን ያገለግላል። ምንም ውሃ ጠብ ባይ። ነገር ግን ድርቅ ቢመጣ ግድቡ የያዘውን ውሃ እንድንለቅ ማለት ነው። በአስገዳጅ ዋተር ሴኪሪቲ ፈርሙልን። ዋተር ሴኪሪቲ ፈርሙልን የምታፈሱትን ነው እንጂ የውሃ ድርሻ እንከፋፈል አይሉ። ኢትዮጵያ ደግሞ የውሃ ድርሻን እንድንፈራረም ኦኬ ሚስጥር አወጣሁኝ። የውሃ ድርሻ እንፈራረም፣ በድርሻችን ኮንትሪቢዩት በምናደርገው መሰረት የውሃ ድርሻ እንፈራረም። እኛ የምንለቀው ውሃ ይህን ያህል ውሃ እንለቃለን ከተባለ ከዛ የሚደርሰን ያንን መጥነን እንለቃለን። ሌላውንስ መግዛት ከፈልጉ እንሸጣለን ማለት ነው። ሌላ ምንም ብዙ የሚያነጋግር ነገር አይደለም። በዚህ ረገድ እብሪታቸው በርዶላቸው አሁን ተጨማሪ ግድብ እንዳትገነቡ ወደሚል ልመና ገብተዋል። ይህ እንዲሆን ደከመኝ ሰለቸኝ ሳይሉ ከጠቅላይ ሚኒስትሩ ጀምሮ በየደረጃው ለሰሩ አመራር ለሰጡ በተለይ ዋጋ እየከፈለ እየሞተ በደሙ ባጥንቱ በመጨረሻ ህቅታው ኢትዮጵያን ሰንደቋን ኢትዮጵያን በክብር ላቆማት ጀግናው የአገር መከላከያ ሰራዊታችን በየደረጃው ላሉ የጸጥታ ኃይሎቻችን፣ ለኢትዮጵያ ሚሊሻዎች፣ ለኢትዮጵያ አድማ ብተና፣ ለኢትዮጵያ ፖሊስ፣ ለኢትዮጵያ ህዝብ የጸጥታና ደህንነት ሰራተኞች በየደረጃው ለዚህ ለተሳተፉ ሁሉ የላቀ ምስጋናችን ይድረሳቸው። ምንድን ነው የሚሉት? ትናንት ዲሰምበር 29 የወጣው ጽሁፍ ምን ይላል? ኢጅፕት ፎሪን ሚኒስተር ባድል አብደላቲ ዋርንስ አጌንስት ቢልዲንግ ኒው ዳምስ ኦን ናይል ሪቨር ይላል። አዲስ ግድብ ኢትዮጵያ ብትገነባ እጃችንን አጣጥፈን አናይም፣ እርምጃ እንወስዳለን ይላል። ምን ማለት መሰላችሁ? የቀይ ባህር ቀጠና ጦርነትን እዚሁ ላይ የይዘው አሁን ሳውዲ አረቢያና ዩናይትድ አረብ ኤሚሬት የመን ላይ ሊዋጉ እየተፈታተሹ ነው። ሳውዲ አረቢያ ደብድባለች ሀድራሙት በሚባለው አካባቢ ላይ። የመን ላይ 3 ኃይሎች አሉ።
አንደኛው የሳውዲ መራሹ መንግስት አለ፣ ሳውዲ የሚደግፈው መንግስት። ሁለተኛው የደቡብ ሽግግር ካውንስል ሳውዘርን ትራንዚሽን ካውንስል የሚባለው በአብዛኛው በዩናይትድ አረብ ኤሚሬት የሚደገፈው ነው። ሶስተኛ የሀውቲ አማጽያኖች አሉ። እነዚህ ሀውቲ አማጽያኖች ዓለም አቀፍ የሽብር ኔትወርክ ከሆነው ከአልቃይዳ ከአይኤስአይኤስ ድጋፍ ያገኛሉ። የጦር መሳሪያ፣ የርዕዮተ ዓለም፣ የፕሮፓጋንዳ፣ የሳተላይት ድጋፍ፣ የፋይናንስ ድጋፍ ደግሞ ከኢራን ያገኛሉ። ሶስቱ ኃይሎች የመን ላይ ይተራመሳሉ። ለየመን ወኪል ናቸው ወይ? ደፍነት ላይ አይደሉም። የመንን ፕሮክሲ ዋር የጦርነት ሜዳ ነው ያሏት። ሳውዘርን ትራንዚሽን ካውንስሉ ደጋግመን ዩናይትድ አረብ ኤሚሬት ፓክድ የምታደርገው አድቫንስ እያደረገ ሳውዲ መራሹን መንግስታዊ መዋቅር እያሸነፈ እንዲያውም የመን ወደ ሳውዲ አረቢያ ከምትዋሰንበት አካባቢ ላይ እንቅስቃሴ እያደረገ ነው። ይሄ ስጋት ይፈጥርብኛል በማለት ሳውዲ አረቢያ ድብደባ ፈጽማለች። ቀጥሎ ከሶኮትራ፣ ከሃኒሽ፣ ከበርበራ ካለው የዩኤኢ ቤዝ፣ የእስራኤል ቤዝ ወዴት ነው የሚሄደው? በዚህ ፍልሚያ ጅቡቲ እንዴት ነው እየተጫወተ ያለው? የግብፅ አሰላለፍ ምንድን ነው የሚሆነው? ኤርትራስ ምን ያደርጋል? አዲሱ የመጨረሻው የቀይ ባህር ቀጠና የአሰላለፍ ጦርነት የአሜሪካ አቋም ምን ይመስላል? ኢራን ትናንት ቤንያሚን ኔታንያሁና ዶናልድ ትራምፕ ያደረጉትን ልውውጥ አይታቸዋል። በተለያዩ ሚዲያዎች ምንድን ነው ያሉ? ሚሳይል የሱ ኒውክሌር ፋስት የኢራን የኒውክሌር መሰረተ ልማትን ለማውደም እርምጃ ልንወስድ እንችላለን። አዎ ኒውክሌሩን ግን መልሳ ከገነባችው ፈጣን የሆነ እርምጃ እንዲሲሲቭ ምንድን ነው እንዲያውም የሚለው የሲኦል በርን እንከፍተዋለን። እና ኔታንያሁ የጦርነት ዘመን የዋርታይም መሪ ነው። እንደ ኔታንያሁ አይነት ጠንካራ መሪ ባይኖራት ኖሮ እስራኤል የምትባል ሀገርም ላትኖር ትችል ነበረ። እጅግ ጀግና ጠንካራ ነው። ኔታንያሁ የሚሰራውን የሚያውቅ ነው። አብረን እንሰራለን። በዌስት ባንክን በተመለከተ ልዩነት አለን፣ ግን ስቲል ያልተግባባንባቸው ቢኖሩም ስቲል ግን ኔታንያሁ የሚሰራውን የሚያውቅ ነው ብለው ነው ያስቀመጡት። እና ኢራን ቢልድ አፕ ለማድረግ እየሞከረች ነው፣ እርምጃ እንወስዳለን በሚል የተቀመጠ አለ። በዚህ ሂደት ዶናልድ ትራምፕ የእስራኤል ፕራይዝ ለእስራኤል ዜጎች ብቻ የሚሰጥ ለእስራኤል ለአይሁዳዊት ለጽዮናዊት እስራኤል የላቅ አስተዋጽኦ ላደረጉ ብቻ የሚሰጠውን የእስራኤል ሽልማት ወይም እስራኤል ፕራይዝ በመጪው አፕሪል በአካል በመገኘት እንዲወስዱ ግብዣ ተደርጎላቸዋል። ሆፕፉሊ አፕሪል ላይ ወደ ኢየሩሳሌም ይመጣሉ ማለት ነው። በዚህ ሂደት ጦርነቱ የቀይ ባህር ቀጠና ጦርነት የጂኦፖለቲካ ጦርነት ነው። አልሸባብን በተለይ የእስራኤል ወደቦች እኮ ኤላይት የሚባለው ወደብ እኮ መርከብ አይተላለፍም። ከእስራኤል የሚነሱ ወደ እስራኤል የሚያበሩ መርከቦች በሙሉ እንዲሽመደመዱ ነው የተደረጉት። ይህንን እስራኤል መቆጣጠር ትፈልጋለች። አንድ ይሄ ቀይ ባህር ቀጠና እጅግ ስትራቴጂክ ፖርት ነው። እዚህ ላይ ፍላጎት አላት። ሲኪንግ አክሰስ ቱ ስትራቴጂክ ፖርት። ኢንቴሊጀንሱ ወደ ኢራን የሚሄደውስ ምን አይነት መርከብ ነው? የነማን መርከቦች ናቸው? ከኢራን ወደቦች የሚነሱ የማን መርከቦች ናቸው? ወዴት ነው የሚሄዱ? ምንድን ነው የሚጭኑ? ምንድን ነው የሚያራግፉ? የሚለውን ፓትሮል ማድረግ ይፈለጋል። ዘን በቀይ ባህር ቀጠና ወሳኝ የሆነ ሪጂናል ኢንፍሉዌንስ እንዲኖር ይፈለጋል። እዚህ ውስጥ በመካከለኛው ምስራቅ ሳውዲ አረቢያና ዩኤኢ የመን ላይ ቢፋለሙ፣ ሱዳን ላይም ቢኖር በግልጽም ባይታይ፣ ኤርትራ ላይም ቢታይ፣ ሶማሌ ላይም ቢታይ፣ እዚህ ውስጥ አንድ ጉዳይ አለ። ዋነኛው አንከሮቹ እኛ ነን። ካርዱን የመዘዝ ነው እኛ ነን። we let the Pandora box to be opened። እኛ ነን የከፈተው። ኢትዮጵያ መልሳ የምትዘጋው ደግሞ ጆከሩን ቀይ ባህር ሲያክሰስ እንዝ ነው። በዚህ ሂደት ግብፅን መልሰን
የአባይን የህዳሴ ግድብ ጉዳይ ጣጣው ትተውት ፈርሙልን ከሚል ተጨማሪ ግድብ እንዳትሰሩ ወደሚል ቀርቅረናቸዋል። እብሪታቸውን አስተንፍሰነዋል። ግብጾች ያውቃሉ። ለአርኤስኤፍ ካምፕ እየተሰራ ነው የሚባለው ውሸት እንደሆነ ያውቃሉ። ዊ ቢልድ ግሩፕ ወይንም ሳሊኒም ብሪጎ ታላቁ የኢትዮጵያ ህዳሴ ግድብን ገንብቶ የጨረሰው የግንባታ ማሽነሪዎች፣ ክሬኖች፣ ተሽከርካሪዎች ከየት ተነስተው ወዴት እየሄዱ እንደሆነ ያውቃሉ። አንድ ሁለት ግብፅ ከእስራኤል ጋር ስትወጠር፣ ግብፅ ከአሜሪካ ጋር ስትወጠር፣ ግብፅ በውስጥ ሁኔታዋ በምትወጠርበት ጊዜ ልክ እንደ ጸደይ አብዮት እንደ ሆስኒ ሙባረክ ዘመን ዛሬ ምን አድርገን እንደምንቀረቅርላቸው እንዴት እየተዘጋጀን እንደሆነ ማን ከየት ፋይናንስ፣ የግንባታ ስርዓት፣ የመጨረሻ የፊዚቢሊቲ የአዋጭነት ጥናት ተጠናቆ ህንድን ስበን ቀይ ባህር አስገብተን ምን እየሰራን እንደሆነ ዓለም አቀፍ ተቀባይነት አግኝቶ በዚህ አግባብ መቼ ኢትዮጵያ ወደ ቀይ ባህር ትመለስ እስከሚባለው ድረስ ሙሉ ለሙሉ እጃችን ላይ መጫወቻ ሜዳውን መያዛችንን ያውቃሉ በደንብ። ይሄ ቡስት እያረኩ አይደለም፣ ፕራውድሊ እኛ ኢትዮጵያውያንን እንኳን ደስ አለን እንኳን ደስ አላችሁ የምንበባልበት ዘመን ላይ ነው። በደንብ መጫወት ይጠበቅብናል። በደንብ ማየት፣ በደንብ መገምገም ይጠበቅብናል። ይሄ ጊዜ ይህንን መነዋወጥ፣ ይህንን የጂኦፖለቲካል ማዕበል በደንብ ካልተጠቀምንበት ምናልባት እንደዚህ አይነት ነገር ሊመጣ የሚችለው ሆፕፉሊ ከ50 ከ60 ዓመት በኋላ ነው። ምክንያቱም በ50 ዓመት ኢኮኖሚያቸው የሚያድግ አዳዲስ ኢመርጂንግ ፎር ያው 100 ዓመት ነው የሚሉ ብዙ ጊዜ በየ100 ዓመት ልውውጥ ይመጣል ነው፣ ግን ላይሆን ይችላል። ግድ የለም አሁን ኢኮኖሚው ፋስት ስለሆነ 50 ዓመት ብለን እንውሰድ። ያንን መጠበቅ አንችልም። ያኔ ደግሞ የሚመጣው የራሱ የሆነ ኢንተረስት ያለው ኃይል አለ። ስለዚህ ምን ይላል ላንብብላችሁ ብዬ ነው ማስጠንቀቂያውን። ማስጠንቀቂያ አይደለም። ምን ይላል? ዘና እንድትሉ ነው። ማንም ማንንም አያስጠነቅቅም። እኛ ኢትዮጵያውያን ነን። ፕራውድሊ አዲስ ግድብ እንዳትገነቡ ይላሉ። ህዳሴ ግድብን ጨርሰናል። ማቢል ነው ወይ መንዳያ ነው ወይ ከረዶቢ ነው ወይ ጋምቤላ ያለው ነው ወይ? እየሰራን ነው። ጋምቤላ አካባቢ ለምን ግጭት ፈጠሩ? ያን ሁሉ በደንብ ማየት ይጠበቅብናል። የኛ የሚባል ግጭት የለም። ኢትዮጵያ በክብር ለዘላለም ትኖር። በጋት ዕለታዊ በተለመደው ሰዓታችን በኢትዮጵያ ሰዓት አቆጣጠር 1 ሰዓት ላይ ትንታኔ የሚፈልጉ ተጨማሪ ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ታንኪዩ